America vez moisoni. Nick? Oh, من نمو يسوان. ሚዩት አድርግ። ይታያል ፉል ስክሪን። ይታያል። ጥሩ ጥሩ። ዛሬ የጀነራል ሳይንስም የመጨረሻው ዩኒት ነው። ዩኒት 4 ሂውማን ቦዲ ሲስተምስ ኤንድ ሄልዝ ነው የሚለው የመጨረሻ ዩኒት ነው። ከሌሎቹ ዩኒቶች ግን በአንጻሩ ሰፋ ያለ ዩኒት ነው ይሄ። ዛሬ ካልጨረስን ፕሮባብሊ አንጨርስም፣ ያው በሁለት ክፍል ለመጨረስ እንሞክራለን ማለት ነው። So this unit has 7 subsections. Subsections, 8 subsections, I mean 7 subsections አሉት። The first is integumentary systems. The second is muscular systems. The third, skeletal systems. The fourth, digestive systems. The fifth, respiratory systems. The sixth, circulatory systems. And the last one is the reproductive system. So እነኚህ ሲስተሞች ሁሉ ተዋህደው ነው የሰው ልጅ ነው ወይም የሰው ልጅን ፋንክሽናሊቲ ወይም ፕሮፐርሊ አላይቭ ሆነን እንድንቀጥል የሚያደርጉን ሲስተሞች ናቸው ማለት ነው። So we will start through the first system, which is integumentary system ማለት ነው። So section 1 is about integumentary system. So a body system is a collection of body organs that are able to work together to serve a common purpose. ልክ የተለያዩ አሁን በቢሮ ወይም በተቋም ደረጃ ብናይ አንድ ኦርጋናይዜሽን ብናይ ሰው ሀብት የተለያዩ ክፍሎች አሉ አይደል? የተለያዩ እንዲህ ምናምን በቃ የሆነ የተለያዩ ስራዎችን የሚሰሩ ግን እንደ ተቋም አንድ ስራ ነው የሚሰሩት አይደል? አንድ ዓላማ ነው ያላቸው፣ ሚሽን ቪዥን። the same way እንደዛ ሁሉ ያው ይሄን ሀሳብ ማመጣው የሰው ልጅም ቦዲ ሲስተም የሰው ልጅ ቦዲ ሲስተም የሰውነት ሲስተም ምንድነው? የተለያዩ ኦርጋኖች የተለያዩ ክፍሎች ስብስብ ነው፣ ኮሌክሽን ነው። ሁሉም ምንድናቸው? አንድ ላይ ነው የሚሰሩት። ኮመን ፐርፐዝ ነው ያላቸው፣ የጋራ የሆነ አንድ ዓላማ ነው ያላቸው ማለት ነው። ሶ ባዮሎጂካሊ ያው ስፒሪቹዋሊ ያለው ባዮሎጂካሊ አሁን ባዮሎጂ ስለሆነ ባዮሎጂካሊ እነኚህ ኦርጋኖች እያንዳንዳቸው የየራሳቸውን የቤት ስራ ይሰራሉ፣ የየራሳቸውን ድርሻ ይወጣሉ። የሰው ልጅ በህይወት እንዲቀጥል ማለት ነው፣ ህይወቱ እንዲቀጥል ማለት ነው። so each part of the system depends on the other to perform tasks that cannot be achieved by single part alone. አንድ ፓርት ብቻውን ያው አንድ እጅ ያጨበጭብ ይባላል አይደለ? አንድ ፓርት ወይም አንድ ቦዲ ፓርት ብቻውን ሆኖ ሊሰራ የማይችለውን ስራ ሁሉም የፓርትስ ኦፍ ዘ ቦዲ ወይም ፓርትስ ኦፍ ዘ ሲስተም ምን ያደርጋሉ? በጋራ ይሰራሉ ማለት ነው። ስለዚህ የአንዱ ተግባር ሌላኛው ላይ ዲፔንደንት ይሆናል ማለት ነው። so one of the body systems in our body is this integumentary system. ይሄ አሁን የመጀመሪያው ሲስተም ያለው ማለት ነው። it is the body system that surrounds all of our organs. ኢንተግመንተሪ የሚባለው ከውጫዊ የአካል ክፍላችን ማለት ነው ሙሉ። አሁን ቆዳን ይጨምራል፣ እንደ ጥፍር ያለ እንደ ፀጉር እንደዚህ ያሉ ሲስተሞች ከውጭ ከለላ ሆነው ከውጫዊው ክፍል ወይም ከኢንቫይሮንመንቱ የውስጣችንን የውስጣዊ የሰውነት ክፍላችን የሚከላከልልን ወይም የሚሸፍንልን ይሄ ኢንተግመንተሪ ሲስተም የሚባለው ሲስተም ነው ማለት ነው። ኢንተግመንተሪ ሲስተምስ are the organs of the body that form a physical barrier between the external environment and the internal body part. ይሄ በኤክስተርናል ኢንቫይሮንመንት እና ኤክስተርናል ኢንቫይሮንመንት ስንል ያው ውጫዊ አካል ማለት ኢንቫይሮንመንት ከአካባቢያችን እና በውስጣዊ የሰውነት ክፍላችን ያው የሚለየው ማለት ነው ኢንተግመንተሪ ሲስተም። and it serves to protect and maintain ፕሮቴክት እና ሜንቴን ማድረግ ነው ፈንክሽኑ ማለት ነው። so our integumentary system consists of many tissues that protect our body. ሰውነታችንን የሚከላከሉ ከተለያዩ አደጋዎች ሊሆን ይችላል፣ ኤክስተርናል ትሬትስ ሊሆን ይችላል። ሰውነታችንን የውስጥ አካሎቻችንን የሚከላከል ሲስተም ነው ማለት ነው ኢንተግመንተሪ ሲስተም ማለት። so next we see the components of integumentary system. ኮምፖነንቶች ስንል ምን ይይዛል ማለት ነው፣ የሚያካትታቸው ነገሮች። so the integumentary systems are human body systems that are used to perform different types of functions such as protection and excretions.
ይሄ ኢንተግመንተሪ ሲስተም በአብዛኛው ቤዚክ ፈንክሽን ምንድነው? ፕሮቴክሽን እና ኤክስክሪሽን ነው። ኤክስክሪሽን ምንድነው? በተለያየ መልክ ከሰውነታችን ቆሻሻ ማስወገድ ማለት ነው። ፕሮቴክሽን ደግሞ ምንድነው? ፕሮቴክቲንግ ፍሮም ደ ኤኒ ካይንድ ኦፍ ዴንጀር አይደለ? ከማንኛውም አይነት አደጋ መከላከል። የኢንተግመንተሪ ሲስተም ሁለቱ ቤዚክ ፈንክሽኖቹ ፕሮቴክሽን ኤንድ ኤክስክሪሽን ነው ማለት ነው። So these systems have some components like in the skin, hair, nail and glands. እነኚህ ቤዚክ ፓርትስ ኦፍ ኢንተግመንተሪ ሲስተም ኤንድ ዴር ፋንክሽንስ እዚህ ጋር እናያለን ማለት ነው በአጭሩ። ስኪን የመጀመሪያው የኢንተግመንተሪ ሲስተም ፓርት ማለት ነው። ስኪን ቆዳችን ማለት ነው። ቆዳ ወጥ ነው አይደለ? ከራሳችን እስከ እግራችን ጥፍር ድረስ ይዘልቃል። ቆዳ ማለት ምንድን ነው የሚያደርገው ስራው? ኢት ከቨርስ ደ ኢንተርናል ፓርትስ ኦፍ ደ ባዲ አይደለ? መሸፈን ነው አይደል? መሸፈን የውስጣዊ የሰውነት ክፍሎቻችንን መሸፈን ነው የቆዳ ዋናው ተግባሩ። ሁለተኛው ኢንተግመንተሪ ሲስተም ሄር ነው። ሄር ኢት ኪፕስ ዮር ስካል ዋርም ኤንድ ዮር ቢዩቲ። ስካል ማለት ምንድነው? የራስ ቅል አይደለ? የፀጉር ፋንክሽኑ ወይም አላማ ምንድነው? ስካሉ ያው ሴንሲቲቭ ኦርጋን ስለሆነ ምንድነው ቦዲ ቴምፕሬቸሩን ሜንቴን በማድረግ የተለያየ ተርሞ ሬጉሌሽን ማስኬድ ማለት። ኔይል እንደዚህ ጥፍር ምንድነው? የጣታችንን የውስጥ ክፍል ጥፍር ሲነሳ ከስር ስጋ ነው አይደል ያለው? ያም ማለት ጥፍር ቢነሳም ቢነቀል ከስር ያለው ሶፍት ስጋ ነው። ስለዚህ ያንን መከላከል ነው የጥፍርም ዋናው ተግባሩ ማለት ነው። ፕሮቴክቲንግ the inner part of the finger and the toe። ያው ፊንገር የእጅ ቶ ደግሞ የእግር ማለት ነው። and glands ማለት እጢዎች ናቸው። የተለያዩ አስፈላጊ የሆኑ እንደ ፈሳሽ አይነት የተለያዩ የፈሳሽ አይነቶችን የሚያመነጩ ኦርጋኖች ግላንድስ ይባላሉ ማለት ነው። እነኚህ የኢንተግመንተሪ ሲስተም ኮምፖነንቶች ናቸው ማለት ነው። Let's see the first of these integumentary systems, which is skin. Skin is the outer layer of the body that covers internal parts of the body. ይሄን already ያየነው ማለት ነው። ስኪን ምን አይነት ወይም ምን ያክል ሌየሮች አሉ? የቆዳ ክፍል ስንለው የሰውነታችን ቆዳ ፕሊስ ሚዩት ታደርጋለህ ማን እንደሆነ። Human skin has 3 major layers. ሶስት ዋና ሌየሮች አሉ። ሌየር ማለት ይሄ ምን ልበል እንደ ደረጃ ማለት ነው። ሶስት የተለያዩ ደረጃዎች አሉ የሰውነት ቆዳ። ስናየው በጣም ቀጭን ነው አይደለ? ግን ዙም ወይም ኢንላርጅድ ቪው ላይ ቆዳ ሶስት የተለያዩ ሌየሮች አሉት ማለት ነው። የመጀመሪያው ሌየር ምንድነው? የቆዳ አፐር ሌየር ይባላል። This layer is the outer most layer. ከውጭ በቃ የምንነካው የምንዳስሰው ፓርት የሰውነታችን የመጀመሪያው አውተር ሌየር ምንድነው? ኤፒደርሚስ ይባላል። ኤፒደርሚስ which is made up of what kind of cells? Dead cells. ከዴድ ሴልስ የሚሰራ ይሆናል ማለት ነው። የዚህ ቤዚክ ፈንክሽኑ የዚህ አውተር ሌየር ወይም የኤፒደርሚሱ ቤዚክ ፈንክሽን ምንድነው? to reduce excess water loss and also protect from light rays such as ultraviolet, and also it protects us from disease causing microorganisms. የተለያዩ በሽታ የሚያስከትሉ ተዋሲያንን ማይክሮ ኦርጋኒዝምስ ወደ ሰውነታችን ዘልቀው እንዳይገቡ ይከላከላል። እንዲሁም ኤክስትሪም የሆነ ሚድል ሌየር ሁለተኛው የቆዳ ኮምፖነንት ሚድል ሌየር ነው የሚባለው። this layer is the dermis which contains blood vessels። ይሄኛው የደም ቧንቧዎችን የሚሸከም የቆዳችን ወይም የስኪን ሌየር ማለት ነው። which are responsible for thermoregulation። thermoregulation ማለት ያው ይሄ ወጥ የሆነ ቴምፕሬቸር ሰውነታችን ላይ ሜንቴን ለማድረግ ማለት ነው። ሶስተኛው ሎወር ሌየር ይባላል። የታችኛው የውስጠኛው ወደ ውስጥ ስንገባ በጣም የውስጠኛው ሌየር የሚባለው this layer of skin is also called hypodermis ይባላል። hypodermis upper layer epidermis ይባላል። middle layer dermis ይባላል። lower layer hypodermis ይባላል። which contains fatty tissue that is used to store energy። የዚህ
ሎወር ሌየር የምንለው ዋናው ተግባሩ ምንድነው? ኢነርጂ ስቶር ያደርጋል ፎር ፊውቸር ዩዝ ሰውነታችን እንዲመገብ ወይም ኢነርጂ ሾርቴጅ በሚያጋጥምበት ጊዜ እንደ ባካፕ እንዲጠቀም የሚያደርግ ማለት ነው። የዚህ ሎወር ሌየር ፋንክሽን አሁን ይሄን ይመስላል ማለት ነው በአጭሩ የቆዳ ሌየር። ከላይ ማንን እናያለን? ይሄኛው ፓርት እዚህ ሶሪ ከዚህ ይሄኛው ቲክነስ ያለው ፓርት ሃይፖ ሶሪ ኤፒደርሚስ ይባላል ማለት ነው። ይሄ ቀጥሎ ከዚህ እስከዚህ ያለው ፓርት ማን ነው? ደርሚስ ይባላል። የመጨረሻው ይሄ ፋቲ ቲሹ እዚህ ጋር ይሄኛውን ያክል ቲክነስ ያለው ማን ነው? ሃይፖደርሚስ ይባላል ማለት ነው። ሶ ዲስ ኢዝ ዘ ኢንላርጅድ ቪው ኦፍ ዘ ሂውማን ስኪን ማለት ነው which shows the different three layers. Then the hair, we see the next or the second integumentary organ, which is hair. Hair comes from follicles. Follicles ማለት ሄርን ቤዚካሊ እንዲያድግ የሰውነት ጸጉር እንዲያድግ የሚያደርግ ቤዚክ ኦርጋን ነው ማለት ነው which is made up of epithelial cells ከሚባሉ epithelial cells ከሚባሉ ሴሎች የሚሰራ ወይም የሚፈጠር ኦርጋን ነው ፎሊክል። ይሄ ኦርጋን ነው ሄርን ዴቨሎፕ የሚያደርገው ማለት ነው። ሶ ሄር ኢዝ ሜድ አፕ ኦፍ ዲፈረንት ስትራክቸርስ ኤንድ ሌየርስ። ልክ እንደ ስኪን ሁሉ ሄርም የተለያዩ 3 ሌየሮች አሉ እዚህ ጋር እንደምናየው ማለት ነው። ኪዩቲክል፣ ኮርቴክስ ኤንድ ሜዱላ የሚለው ሶ the outer layer of the hair is shaft ነው የሚባለው that is made up of dead cells that turned into keratin and binding materials. And the human hair is formed from how many layers? ልክ እንደ ስኪን እሱም ከ3 የተለያዩ ሌየሮች ነው የሚሰራው የሰው ልጅ ሄር ወይም ጸጉር ማለት ነው። የመጀመሪያው ማን ነው? ኪዩቲክል ይባላል። ኪዩቲክል this cuticle is the outer layer of the hair shaft which is thin and colorless. It serves as a protection of the cortex. cortex ማለት ውስጥ ቀጥሎ ከኪዩቲክል ቀጥሎ ያለ ሌየር ነው። እሱን እንዲሁም ሜዱላን እንደ ፕሮቴክሽን የሚያገለግል ነው ማለት ነው የኪዩቲክል። These hairs are used to protect the skin, regulate body temperature። ያው ጸጉር አንዱም ዓላማ ከፕሮቴክሽን ቀጥሎ ምንድነው? ኮንስታንት የሆነ ወይም ዩኒፎርም የሆነ ቦዲ ቴምፕሬቸር ሜንቴን በማድረግ ሬጉሌት በማድረግ ይረዳናል ማለት ነው። ሁለተኛው ሌየር ማን ነው? ኮርቴክስ ነው የሚባለው። የስኪን የሄር ሁለተኛው ሌየር ኮርቴክስ ነው የሚባለው ማለት ነው። ሶ this is the middle layer of the hair shaft which provides strength, color and texture of the hair fiber. ይሄ ኮርቴክስ የምንለው የጸጉር ኮምፖነንት ወይም ሌየር ቤዚካሊ ስትራክቸራል ስትሬንግዝን ወይም ጸጉር ቀጥ ብሎ እንዲቆም የሚያደርግ ስትራክቸራል ስትሬንግዝን ፕሮቫይድ የሚያደርግ ሌየር ነው ማለት ነው። The third one is the innermost layer which is medulla. medulla ይባላል which is the deepest layer of the hair which is only seen in large and thick hairs. ይህ በብዛት በጣም ወፍራም የሆኑ የጸጉር ዘለላዎች ላይ ሊታይ የሚችል ኮምፖነንት ነው ማለት ነው። እዚህ ጋር ዲያግራማቲካሊ እንደዚህ ማየት እንችላለን። ስለዚህ ይሄ አሁን የምናውቀው እኛ በቅሎ በደንብ ከእንትናችን ከፍ ስል ይሄንን ነው የምናውቀው። ሄር ሻፍት ምንለው አሁን ይሄ ነው የጸጉር ዘለላ ማለት ነው። ኢንላርጅ ስለሆነ ነው ልክ ሆኖ ሌላ የሚመስለው። ይሄ ፋርዘር ዙም ሲደረግ ሌየር 3 ውስጥ ላይ እንደዚህ አይነት ሌየር አለው ማለት ነው። ከላይ ያለው ማን ነው? ከላይ ያለው ውጫዊው ማን ይባላል? ይሰማል አይደል? አዎ ይሰማል። ይሰማናል። ጥሩ። ከውጭ ያለው የጸጉር ከውጭ ያለው ሌየር ኪዩቲክል ነው የሚባለው ኦልሬዲ እንዳየ ነው። ቀጥሎ መሀል ላይ ያለው እና ስትራክቸራል ጸጉር እንዲቆም እንዲቀጥ ብሎ እንዲቆም ወይም ስትራክቸራሊ ስትሮንግ እንዲሆን የሚረዳን ፓርት ኮርቴክስ ይባላል። እንደምታዩት እንግዲህ ተልጦ ምናምን ይታያል አይደል? ያው ሴክሽኑ ኮርቴክስ ይባላል የውስጡ። ሶስተኛው እና በጣም ወፍራም ጸጉር ላይ ብቻ በአብዛኛው የሚታይ የምንለው ሜዱላ የምንለው ነው ማለት ነው። ሶ እያንዳንዳቸው የየራሳቸው የሆነ ፈንክሽን አላቸው ማለት ነው። እያንዳንዳቸው ያው ቅድም መጀመሪያ ላይ እንዳልነው 7 ሲስተሞች አሉ። 7 መሰረታዊ ሲስተሞች አሉ የሰው ልጅ አላይቭ እንዲሆን። አንዱ ሲስተም ከሌላኛው ሲስተም ጋር ይናበባል የሰው ልጅ በህይወት እንዲቀጥል ማለት ነው።
በአንዱ ጋር ትልቅ የሆነ ፌሊየር ቢገጥም በህይወት መቆየት ላይቻል ይችላል ማለት ነው። ሶ እነኚህ ሁሉም የየራሳቸው ድርሻ አላቸው ማለት ነው። ቀጥሎ ሶስተኛው ኢንቴጉመንተሪ ኦርጋን ኔይል ጥፍር ማለት ነው። ሶ ኔይል ኢዝ ዘ ሃርድ ካቨሪንግ አት ዘ ኢንድ ኦፍ ዘ ፊንገር፣ በፊንገራችን መጨረሻ ወይም በእግራችንም ሆነ በእጃችን በጣት መጨረሻ ላይ ያለው ሃርድ ካቨሪንግ ጠንካራ ሽፋን የሆነ ፓርት ማለት ነው። ፊንገር ኦር ቶ ዳት ኮንሲስትስ ኦፍ ሴቨራል ፓርትስ። ኔይል እነኚህ ፓርቶች አሉት ባጭሩ። ይሄ ኔይል ፕሌት፣ ኔይል ቤድ፣ ኪዩቲክል፣ ኔይል ፎልስ፣ ሉኑላ፣ ማትሪክስ የሚባሉ የተለያዩ ፓርቶች አሉት። ሲምፕል አረፍተ ነገሮች ናቸው፣ ማየት ትችላላችሁ። እዚህ ዲያግራም ብናይ ጥፍር ይሄ ነው ማለት ነው። ሶ እዚህ ጋር ይሄ አድጎ ሁሌ የምንቆርጠው ፓርት አለ፣ ሲያድግ መልሰን የምንቆርጠው ፓርት አለ አይደለ? ይሄ ፍሪ ኤጅ ይባላል ማለት ነው። እሱ ፓርት ይሄ ዋናው ሙሉውን ኮምፖነንት የያዘው ኔይል ነው። ጥፍር ይሄ ሙሉ ነው፣ ሁሉንም ፓርት ጭምር የያዘው ማለት ነው። ኔይል ይባላል። ከዛ እቺ ደግሞ ምንድነች? ላቴራል ኔይል ፎልድ የሚለው ይሄ በጎን በዚህ ሳይድ እና በዚህ ሳይድ ከስጋው ጋር ወይም ጥፍር ወደ ስጋ የሚቀበርበት ይሄ ጆይንት ማለት ነው። ይሄ ፓርት ማን ይባላል? ላቴራል ኔይል ፎልድ ይባላል ማለት ነው። ሉኑላ የሚባለው ደግሞ ምንድነው? እቺ ሃፍ ጨረቃ የምትመስለዋ ፓርት ትታያለች አይደል? ነጭ ሆና the white part which looks like a semi moon ማለት or half of a moon ማለት ነው። እዚህ ጋር እንዳይለው the white colored half moon shaped area፣ ነጭ ቀለሙ ወደ ነጭ ያደላ ግማሽ ጨረቃን የሚመስል ይታያል አይደል? ይሄ ሉኑላ ይባላል። ይሄ ከስር የሚገጥመው ፓርት እዚህ ልክ ቅድም ላተራል ኔይል ፎልድን እንዳየ ነው፣ እዚህ ስሩ ጋር የሚገጥምበት ኤፖንቺየም ይባላል። ኤፖኒቺየም ይባላል። ልክ ከስጋው ተቀብረረ ውስጥ ላይ አሁን ጥፍር ቢነቀል ከዚህ ጋር ብቻ አይደለም ማለት ውስጥ ላይ የገባ ፓርት አለ። ስሩ ውስጥ ላይ ነው የሚኖረው። ጥፍር ተነቅሎ ወይም እንዲህ እንትን ብላችሁ ብታውቁ በአይን ከምናየው ወደ ውስጥ የተወሰነ ገባ ብሎ አለ። እሱ ፓርት ምንድነው? ፕሮክሲማል ኔይል ፎልድ ይባላል ማለት ነው። ሶ ይሄ አንድ ሰው ልጅ ጣት የእግር ሊሆን ይችላል የእጅ ሊይዛቸው የሚችሉ ስትራክቸሮች ማለት ነው። ሶ ዲስ አር ዘ structures of human nail ማለት ነው። The fourth integumentary organ is a gland, which is an organ that can make one or more substances such as hormone, digestive juice, sweat, tear, saliva and milk። እነኚህ ግላንድስ በአጠቃላይ እጢ ነው የሚባሉት በአማርኛ። ፋንክሽናቸው ምንድነው? የተለያዩ ፈሳሽ ከሰውነታችን የሚወገዱ ፈሳሽ እንደ ላብ ሊሆን ይችላል፣ እንደ እንባ ሊሆን ይችላል፣ እንደ ምራቅ ሊሆን ይችላል። የተለያዩ እንዲሁም ለዳይጀሽን የሚያገለግሉ አሲዲክ ጁሶች ይኖራሉ፣ ቶሎ ዳይጀሽን እንዲፋጠን የሚያደርጉ ማለት ነው። እንደዛ አይነቶቹን ጀነሬት ወይም ፕሮዲውስ የሚያደርጉ ኦርጋኖች ናቸው ግላንድ ማለት ነው። ግላንድ ቤዚካሊ እነኚህ ናቸው ማለት ነው። ፕሊዝ ካን ዩ turn a little down ወይ ሚውት አድርጉ። ሶ ግላንድስ ቤዚካሊ አራት አይነት ግላንዶች አሉ። እዚህ ሶዶሪፌሬስ ግላንድስ የሚባል አለ። they are sweat glands that are hollow cylindrical under skin that excrete sweat through small opening at the skin surface። እነኚህ ቤዚክ የሆነ ፋንክሽናቸው ምንድነው? ቤዚክ የሆነ ፋንክሽናቸው በላብ መልክ ከቆዳችን ወይም ከሰውነታችን ፈሳሽን ወይም ቆሻሻን ማስወገድ፣ በትናንሽ ቀዳዳዎች ቆሻሻን ማስወገድ ነው ማለት ነው። ሌላው sebaceous glands የሚባሉ ናቸው። they are very small tubular shaped glands in dermis የትኛው ነው ብለናል? መካከለኛው የቆዳ ክፍል ላይ የሚገኝ ማለት ነው። ይሄ ምንድነው? እንደ ኦይል አይነት ነገር ወደ ሄር ፎሊክልስ ከስር ሄር ይሄ ፀጉር እንዳይቆራረጥ ወዛም ሆኖ እንዲቆይ እንደዛ አይነት ኒውትሪሽናል ፍሉድ ጀነሬት የሚያደርጉ ግላንዶች ናቸው ማለት ነው። ሶስተኛው ሴሮሚኖስ ግላንስ የሚባሉ ናቸው። እነኚህ ሴሮሚኖስ ግላንስ የሚባሉት ወደ ጆሮ አካባቢ ፀጉራችሁን ስትቆረጡ ጆሮ ውስጥ የተለያየ ኩክ የሚባል ነገር አለ አይደለ? ዋክስ ነገር ሰም ነገር አለ አይደለ? እሱ ቆሻሻ ያው በተፈጥሮ ቆሻሻ ብላችሁ መውሰድ ትችላለች፣ ግን በጣም ፕሮቴክቲቭ ነው። ጆሮን ከተለያዩ ከፍ ካሉ ድምጾች ወይም
ቀጥታ ከሚገቡ እንደ ሊትል ኢንሴክትስ ሊሆኑ ይችላሉ። ይሄ የሚከላከል ነው ማለት ነው። ሶ ዲስ አር ሎኬትድ ኒር ኤር ካናል ኤንድ ኢት ፕሮዲውስስ ዋት ኢር ዋክስ። ዋክስ ምንድን ነው? ይሄ ሰም ያለው ማለት ነው። የማር አይነት ይዘት ያለው ነገር አለ ከጆሮአችን የሚወጣው። ይሄ ምንድነው? ሜዲካሊ ኮይን ሴሩመን ይባላል። ይሄ ለፕሮቴክሽን የሚያገለግል ፕሮቴክሽን። ጆሮአችን ላይ ዝም ብሎ ኢንሴክት ዘው ብሎ ቢገባ ቢያንስ እሱ ምንድነው ትራፕ ያደርጋል፣ ይገለዋል ማለት ነው። ጆሮአችን ውስጥ ከዘለቀ ይጎዳናል አይደል? እንደዚህ በጣም ከፍ ያሉ ድምጾችም የጆሮ ታምቡራችን ዳይሬክትሊ ሲያገኙ ዲስኮምፎርት ይሰማናል አይደል? በጣም ከፍ ያለ ድምፅ ስንሰማ ያንንም በመጠኑ የሚከላከልልን ነው ማለት ነው። ያንን የሚያፈራ ወይም የሚያመርት ግላንድ ነው ይሄ ሴሩሚነስ። ሌላኛው ማማሪ ግላንድ ነው የሚባለው። ያው ማማሪ ግላንድ ስሙም ወደ ማማልስ ወደሚለው ይሄዳል አይደል? ማማልስ ማለት አጥቢዎች ናቸው፣ አጥቢ እንስሶች የሰው ልጅን ጨምሮ። ይሄ ምንድነው? ወተት ያው ጡታቸው ላይ ያው ወደ ሴቶች ላይ ነው በብዛት ጡታቸው ወተት እንዲያመርት የሚያደርግ ግላንድ ማለት ነው። ዲስ ማማሪ ግላንድስ አር they are found in females። ያው ሴቶች ላይ የሚወልዱት እነሱ ናቸው የሚያጠቡት። they are found in female and its function is to produce breast milk የጡት ወተት ለማምረት ያው ከወለዱ በኋላ የጡት ወተት ለማምረት እንዲያስችል የሚያደርግ ግላንድ ነው ማለት ነው። so with that concept we will go into the first section of the self test exercise 4.1. choose the best answer from the given alternatives. Question number 1, which of the following is not the part of integumentary system? A, hair, B, skin, D, C, glands, D, nail, E, kidney. Kidney አይደለ? ኩላሊት የውስጥ immediately የውስጥ ነው። so the answer is kidney. Number 2, the outer layer of the human body that covers all the bodies is called gland, skin, nail, all. Skin አይደለ? excellent. yes skin is the right answer. Number 3, the middle layer of the skin is dermis, hypodermis, epidermis, endodermis. middle layer ማን ነው? dermis. excellent. Number 4, the layers of skin that are made from dead cell are called upper layer. excellent. upper layer, yes. Question number 5, the outer layers of the hair are medulla, cuticle, cortex, none. የመጀመሪያው ማን ነው? it is cuticle, cortex አይደለም። የመጀመሪያው cuticle ነው። the outer layer of the hair cortex አይደለም፣ cuticle። yeah. so with that we will come into this functions of integumentary system. As we have already seen, the skin is remarkably complex organ which carries out a number of important functions in your body. Some of these functions are serving as an enclosing barrier and providing environmental protection, regulating temperature, producing pigments and vitamin D. ያው የሰውነታችን ቆዳ ቀደም እንዳልነው የመጀመሪያው ፋንክሽኑ ምንድነው? ኢንክሎዚንግ ቤሪየር ከውጫዊው ኢንቫይሮንመንት ክፍል የኛን ውስጣዊ አካላችንን መለየት እና ቤሪየር ሆኖ ፕሮቴክሽን ሆኖ መቆየት ከኢንቫይሮንመንት ፕሮቴክት ያደርጋል። እንዲሁም ሬጉሌቲንግ ቴምፕሬቸር የሰውነታችን በጣም ሲሞቀን ምን ያደርገናል? ለምሳሌ ያልበናል አይደል? ያ ሲያልበን በትናንሽ በቆዳችን በትናንሽ በማይታዩ ቀዳዳዎች በአይናችን በማናያቸው በማይክሮስኮፕ ልናያቸው በምንችላቸው ቀዳዳዎች ምን ይወጣል? ላብ ይወጣል አይደለ? በዛ ወይ ቦዲ ቴምፕሬቸራችን ሬጉሌትድ ይሆናል ማለት ነው። so these are some of the functions of this integumentary system ላይ ማለት ነው። again ደግሞ ሄርም አለ የኢንተጉሜንተሪ ሲስተም አንድ ኦርጋን ቅድም እንዳየነው። the primary function of human hair ምንድነው? to insulate human body ኢንሱሌት ማድረግ ማለት ነው። ኢንሱሌት ማድረግ እስካል የራስ ቅላችንን ወይም ሄር ያለበትን ኦርጋን ፕሮቴክት ማድረግ ኢንሱሌት ማድረግ ለምሳሌ ከፍ ያለ የሬዲዬሽን ጨረር ሊኖር ይችላል። ከዛ ላይ ምንድነው ፕሮቴክት ያደርጋል ኢንሱሌት በማድረግ በመከለል ማለት ነው። so next we will see major skin diseases and the prevention.
የተለያዩ የቆዳ በሽታዎች አሉ። ያው ቆዳ በሽታ በጣም ፌመስ ነው፣ ይታወቃል። የተለያየ አይነት ነው ያለው። ስናይ አንድ ሊመስል ይችላል። በምን እንደሚከሰት ምን ሶርሶቹ፣ ምልክቶቹ፣ ይሄ ሲምፕተምስ የምንላቸው ቫራይቲ አላቸው። በጣም ብዙ አይነት የቆዳ በሽታ ነው ያለው እንደ ዩኒቨርስ ማለት ነው። So there are many different types of skin disorders. Here is some list. The first skin disorder is acne ይባላል. This is commonly located on faces, neck, shoulders, chest and upper back. This may leave scars or darken the skin if untreated. ይሄ አክነ የሚባለው በጊዜ ካልታከመ ምንድነው ጠባሳ ወይም የሆነ ቆዳን በሚወጣበትን ኤሪያ በጣም በማጥቆር ይታወቃል ማለት ነው። ሲምፕተሞቹ ምንድናቸው? ሲምፕተሞቹ ይሄ በሽታ ሲይዘን ወይም ሊይዘን ሲል ምን አይነት ምልክቶች አሉ? The symptoms are large, solid, painful and lump under the skin. ከቆዳችን ስር የሆነ እንደ እብጠት ነገር እየተሰማን ነው ቀድሞ የሚጀምረው ማለት ነው። ይሄ ምን ሲሆን ነው? ቆዳችን ላይ ትናንሽ ቀዳዳዎች አሉ ሲያልበን ምናምን ላብ ቆሻሻ የሚወጣበት ማለት ነው። እንደዛ አይነቶቹ ቀዳዳዎች ምን ሲሆኑ በኦቨር ይሄ ፋት ወይም ሲበዛ በኦይል ወይም በሆነ በዴድ ስኪን በሞቱ የስኪን ሴሎች ወይም በባክቴሪያም ሊሆን ይችላል ሲሸፈኑ ነው ይሄ አክን የሚባለው በሽታ የሚመጣው ማለት ነው። በጣም የተለያዩ አይነት ተመሳሳይ የሚመስሉ ግን በሲምፕተም በኔቸር በሚሰማን ስሜት ሲወጣ ቆዳችን ሰውነታችን ላይ ሲወጣ በሚሰማን ስሜት የተለያዩ አይነት አሉ። ሁለተኛው ሮዜሺያ ይባላል። This is the skin condition. Rosacea is the most commonly associated with redness and located on nose, forehead and cheeks. ይሄ ደግሞ በብዛት ምንድነው እንዲህ ቀይ የሆነ ይሄ ቆዳ ራሱ ይመስላል ግን ቀይ የሆነው እንዲህ ሽፍታ ነገር ሽፍታ ሳይሆን ይታያል አይደል ፒክቸሩ እንዲህ አይነት ካራክተር ነው የሚያሳየው ማለት ነው። በብዛት ይሄ ደግሞ የት አካባቢ ነው የሚወጣ ካላችሁ አፍንጫ ፊት አካባቢ ነው የሚያዘወትረው እንደ ግንባር እና ጉንጭ ላይ ማለት ነው። እንደምታዩት ሁለቱም እዚህ ጉንጭ ላይ በጣም በከፍተኛ መጠን ይታያል ማለት ነው ሮዜሺያ። ሌላኛው ኤክዜማ ይባላል። ኤክዜማ ይሄ እንደምታዩት የተለያየ እጅም ላይ እግርም ላይ እንደዚህ በተለይ ሲታጠፉ የሚያልባቸው የሰውነት ክፍሎች አሉ አይደለ? እንደዚህ አይነት ፓርቶች ላይ ነው የሚወጣው። These are the range of persistent skin conditions. They include dryness and recurring skin rash that are characterized by redness. አሁን ቅድም ካየነው ጋር የሚመሳሰል ባህሪም አለው። በከለር ሬድነስ ቀላ ያለ ነው፣ ከዛኛው ይለያል። ስኪን ስዌሊንግ የቆዳ መጠውለግ። አሁን እዚህ ጋር ይሄ እየደረቀ ሲሄድ ምንድነው በጣም ይሄ ጠንካራ የሆነ ቆዳ ቅርፊት ነው የሚፈጥረው። ይሄ እየተላጠ እየረገፈ ይሄዳል፣ በጣም ያሳክካል። ይሄ ደግሞ በባህሪው ይሄ ኤክዜማ የሚባለው ኢቺንግ ኤንድ ድራይነስ በጣም ቆዳን ያደርቃል፣ ያሳክካል፣ ይደማል። ከዛ ይሄ እየተሰነጣጠቀ ደርቆ መርገፍ ሲጀምር ቆዳ ይሰነጠቃል፣ ይደማል ማለት እንዲህ አይነት ባህሪያት አሉ። ሌላ ዋርት የሚባለው እንደዚህ ይሄ እንደ እብጠት ነገር ማለት ነው። በብዛት ደግሞ ይሄ እጅና እግር ላይ ነው የሚበዛው። however rarely ደግሞ ፌስ አካባቢም እንደዚህ አቅሮ እንደዚህ ሶሊድ ነው፣ በጣም ጠንካራ የሆነ እንትን ነው። ያው ዋን ዌይ ኦር ዘ አዘር ወይ የወጣበትን ሰው የደረሰበትን ሰው ልታውቁ ስላላችሁ ያው እኛም በተለያየ ሚንስ ተይዘን ድነን ሊሆን ይችላል ማለት ነው። ከነዚህ ዋርትስ it typically occurs on humans hands or feet. በባህሪው በብዛት የሚወጣው እጅና እግር ላይ ነው። but አልፎ አልፎ በሌላ ሎኬሽኖችም ላይ ይወጣል ማለት ነው። and this infection is caused by human papilloma virus HPV። human papilloma virus የሚባል ቫይረስ በሱ ነው ይሄ የሚከተለው ማለት ነው። ይሄ ብዙ ጊዜ ሕክምና የለውም። በሕክምና ደረጃ በራሱ ጊዜ የሚጠፋ ነው። ሬርሊ ግን በሊኩዊድ ናይትሮጂን ወይም በተለያዩ ለዚህ ሪኮመንድ የሚደረጉ ያው የቆዳ ችግር ያለበት ሰው ብዙ ጊዜ ሐኪም ጋር ከሚቀባው ነገርም አንጻር የትኛው አይነት ይስማማኛል ብሎ የቆዳ ታይፑን አስመርምሮ እንትን ይላል አይደለ? የተለመደ ትሬንድ ነው። በሊኩዊድ ናይትሮጂን ወይም በተለያዩ ከዛ ሰው የቆዳ ጋር ማች የሚያደርጉ ክሬሞች በመቀባት ኦቨርታይም ሊድን የሚችል ነገር ነው ማለት ነው። ሌላው ኮልድ ሶር የሚባለው ነው። ይሄ በብዛት ደግሞ አፍ አካባቢ የአፍ መገጣጠሚያ እዚች አካባቢ አሁን እንደምታዩት እዚህ እንደዚህ አይነት ቦታዎች ላይ
ነው በብዛት በሚታወቀው ይሄ ኮልድ ሶር የሚባለው። this cold sore is a red fluid filled blister usually found near the mouth በአፍ አካባቢ ነው። በባህሪያቸው እያንዳንዱ የቆዳ በሽታ አዘውትሮ የሚወጣበት ቦታ አለ። አሁን እንደ ብጉንጅ አይነት ያው በብዛት የሰውነት ክፍላችን የትኛው አካባቢ እንትን እንደሚል ይታወቃልና the sore itself is painful and delicate ይሄ እብጠቷ በጣም ነው ታመው የምታቃጥለው። ኢቺንግ አለው፣ በርኒንግ አለው። ልክ ከመጀመሩ በፊት ማለት ነው። ይሄ ብቅ ከማለቱ በፊት እያሳከከ እያቃጠለ ነው የሚጀምረው። ፋይናሊ እንደዚህ ሶሩ ምን ይሆናል? ቪዚብል ይሆናል ማለት ነው። what causes cold sores? እነሱ የሚያስከትለው ቫይረስ ማን ይባላል? ሄርፕስ ሲምፕሌክስ ቫይረስ የሚባል ቫይረስ ነው የሚያስከትለው ማለት ነው። and there is no known cure for the virus። አንዳንድ የቆዳ በሽታዎች እንዳመጣጣቸው በራሳቸው ጊዜ ከዳኑ እንጂ በቃ ዴዲኬትድ የሆነ ከአንዳንድ ፍቱን የሆነ የሚያጠፋቸው መድኃኒት የለውም። ስፔሻሊ ለእንደዚህ አይነት አንዳንዴ ይሄ ምንድን ነው የሚባለው ኪንታሮት ራሱ ብዙ ጊዜ ያስቸግራል አይደል? ከሰውነት ላይ ቶሎ አይጠፋም። መድኃኒት ተብለው የሚሰጡ ነገሮችን ፋንክሽናል ሳይሆኑ ይቀራሉ እና አስቸጋሪ አይነት ባህሪ ነው የኪንታሮት ካይንድ ኦፍ ባህሪ ያለው። ሌላው ካርበንክል የሚባል ነው። ይሄ ካርበንክል የሚባለው በሚከተለው ወይም የሚመጣው በስታፍሎኮከስ አውሪየስ ባክቴሪያ የሚባል ይሄ ወደ ቆዳችን ስፔሻሊ በአናት በኩል በፀጉር በኩል ወይም ፀጉር በሚያድግባቸው ኤሪያዎች ላይ በፎሊክልስ አማካይነት ይሄ ፎሊክል ኢንፌክትድ ሲሆን ማለት ነው። ፎሊክል ማለት ምንድን ነው ብለናል? ሄርን የሚያሳድግ ኦርጋን ወይም ኮምፖነንት ኦፍ ዘ ኢንቴጉመንተሪ ሲስተም ነው ብለናል። እነሱ ኢንፌክትድ ሲሆኑ ነው የሚመጣው ማለት ነው። የዚህም ባህሪው ምንድነው? በጣም ይሄ ቁስሉ የሚወጣበት ኤሪያ ምንድነው? በጣም የማሳከክ ነገር አለው። ፊቨር እንደ ፊቨር ትኩሳትም ይሄ ቆዳ እንትን ሲኖር ፊቨር ተጨማሪ ሲምፕተም ሆኖ ይመጣል ማለት ነው። እነኚህ ካርባንክስ የሚባሉትን የቆዳ በሽታዎች በብዛት በአንቲባዮቲክስ እና አንቲባክቴሪያል ዋሽ ይሄ ጸረ ባክቴሪያ የሆኑ መድኃኒቶችን በመውሰድ በጊዜ ሂደት የሚጠፉ ይሆናሉ ማለት ነው። ሌላው ብሊስተር የሚባለው ነው። ብሊስተር ይሄ ክሊር የሆነ ይሄ ልክ ውሃ የሚቋጠር ነገር አለ አይደል? አንዳንዴ በምን እንደሚመጣ ማናውቀው ቆዳችን ላይ ፒውር ውሃ እንዲህ ስናፈርጠው በሆነ በሹል ነገር ብናፈርጠው ንጹህ ውሃ ነገር የሚወጣ አለ አይደለ? እንደዛ አይነቱ ነው ብሊስተር የሚባለው ማለት ነው። ብሊስተር ኢዝ ኤ በብል ኦፍ ፍሉድ አንደር ዘ ስኪን ቆዳችን ከስር ወይ ከቆዳችን ውስጥ ሆኖ በንጹህ ውሃ አይነት ንጹህ ውሃ ስል ያው ንጹህ ውሃ ሳይሆን ክሊር ይሄ ዋተሪ ሊኩዊድ በጣም ክሊር የሆነ ዋተሪ የሆነ ሊኩዊድ ኢንሳይድ ዳት ብሊስተር ምን ይባላል? ሴረም ይባላል ማለት ሴረም ይባላል። ሶ ይሄ ሴረም ከቆዳችን ስር ክሊር የሆነ በቃ በጣም ክሊር የሆነ መግል ማለት ነው። እንደዛ ያለው አይነት የቆዳ እንትን ብሊስተር ይባላል ማለት ነው። የተለያየ አይነት የቆዳ እንትን አለ። ሌላው አክቲኒክ ኬራቶሲስ የሚባል አለ። ይህም በጣም ራፍ ይሄ በምታዩት ትንሽ ዘግናኝ የሆነ ነው። ይሄ በጣም ለረዥም ጊዜ ሞቃት ኤሪያ ላይ ለፀሐይ የተጋለጡ ኤሪያዎች ላይ የሚኖሩ ሰዎች ላይ የሚዘወተር በሽታ ነው። this is the kind of disease that develops on the skin from years of sun exposure በጣም ለረዥም አመታት ፀሐይ ላይ በጣም ይሄ ስትሮንግ የሆነ ፀሐይ ላይ ኤክስፖዝድ የሆኑ ሰዎች ፌስ ያደርጋሉ ይሄን ማለት ነው። በብዛት ወደ ፊት አካባቢ ነው የሚያዘወትረው። ፌስ፣ ሊፕስ፣ ኢርስ፣ ፎርአርምስ እንደዚህ የተጋለጡ ለፀሐይ የተጋለጡ ኤሪያዎች በአብዛኛው ለዚህ አክቲኒክ ኬራቶሲስ ለሚባለው በሽታ ወይም ዲስኦርደር የተጋለጡ ናቸው ማለት ነው። በጊዜ ሂደት ይሄ ምን ያመጣል? ካንሰር ራሱ የሚያስከትል ትሩ ታይም ይሄ በሽታ ወደ ምን ይቀየራል? ወደ ካንሰር ቆዳ ካንሰር ተብሎ ወደሚባለው ይቀየራል ማለት ነው። ሌላው ላቴክስ አለርጂ የሚባል ነው። ላቴክስ አለርጂ ይሄ ከናቹራል ራበር የሚባል ልክ አንዳንዴ ይሄ ለውዝ ሲበሉ አለርጂ ያለባቸው ሰዎች አሉ አይደለ? ፒናት አለርጂ እንደዛ አይነት ማለት ነው። ይሄም ከናቹራል ፋይበር ላቴክስ እሱ በሆነ በፕሮቲን ኮምፖነንት ያለው ነገር ነው። ፕሮቲን ላቴክስ ራበር ፕሮቲን ኮምፖነንት ሆኖ
በተለያየ ሚንስ ኮንሱም ስናደርግ ወደ ውስጣችን ስናስገባ የሚኖረው ሪያክሽን ነው ማለት ነው። ይሄ በጊዜ ካልታከመ እናንተን ካላለ ምን አይነት ላይፍ ትሬትኒንግ ኦልሞስት እስከ ሞት የሚያደርስ ምን በማድረግ ትሮት ስዌሊንግን ያስከትላል። ይሄ ጉሮሯችን በጣም ደርቆ መተንፈስ እስኪያቀተን እና አልቲሜትሊ ደግሞ በደንብ ትሪት ካልተደረገ እስከ ዴዝ ድረስ የሚያደርስ ነው አለርጂ ማለት ነው። ፒነት አለርጂ አይታችሁ ታውቃላችሁ አይደል? ለውዝ አለርጂ የሚሆንባቸው ሰዎች ልክ ተሳስተው እሱን ኮንሱም ሲያደርጉ በደቂቃዎች ውስጥ ነው ፊታቸው ኤቭሪቲንግ አባብጦ ሌላ ነገር ነው። እስቲ ፒነት አለርጂ ብላችሁ ይኸውና ዩቲዩብም ላይ ታዩታላችሁ እንዴት በምን ያክል ፍጥነት ሪአክቲቭ እንደሆነ። ልክ እንደዛ ሁሉ ይሄም ላተክስ አለርጂ የሚባለው ናቹራል ፋይበር ፕሮቲን ወይም ራበር ፕሮቲን ኮንሱም ስናደርግ የሚመጣ ይሄ አለርጂ በመሰረቱ ሁሉም ሰው ላይ አይመጣም። አሉ የቆዳ ታይፓቸው ሊሆን ይችላል፣ የብለድ ታይፓቸው ሊሆን ይችላል። ፎር ሳም ሪዝን የወሰዱት ኮንሱም ያደረጉት ፕሮቲን ምን ሲሆን ሪአክቲቭ ይሆናል ሰውነታቸው ላይ፣ ያኔ ቆዳ ላይ ሪፍሌክትድ ይሆናል ማለት ነው። እንደየሰው ደም አይነት እንደየሰው የተለያየ አይነት ሪአክሽን ነው ማለት ነው። ሌላው የመጨረሻው ቺክን ፖክስ ነው። ቺክን ፖክስ ይሄ ፈንጣጣ ነው የሚባለው። በጣም ሽፍ ብሎ ሙሉ ቆዳን የሚወራው ክትባት አለው አይደለ? እንደውም ልጆች ህፃናት ሆነው ክትባት አለ አይደለ? ቺክን ፖክስ፣ ስሞል ፖክስ፣ ቺክን ፖክስ ክትባት አለ እና ያ ቺክን ፖክስ ኮንሲስት ኦፍ አን ኢቺ በጣም የሚያሳክክ ሬድ ራሽ ቀይ ነው፣ በጣም የሚያሳክክ ነው። ትልቅ ሰርፌስ ነው ደግሞ የሚሸፍነው ኦልሞስት ቆዳ ላይ። ብሬክስ አውት ኦን ደ ፌስ፣ ስካልፕ፣ ቼስት፣ ባክ ኤንድ ቱ ኤ ሌሰር ኤክስተንት ኦን ደ አርምስ ኤንድ ሌግስ። ይሄ ከሌሎቹ በተለየ በጣም ሰፊ የሆነ የቆዳ ክፍል የሚሸፍን ነው። ዚስ ኢዝ ኮዝድ ባይ ደ ላክ ኦፍ ቫክሲን። እዚህ ጋር ቅድም ያልነው ይህ ክትባት የፈንጣጣ ክትባት ያው በዘመቻ መልክም ይሰጣል ያው ታውቃላችሁ። እና ያንን ክትባት በልጅነት በህፃንነት ጊዜ ያልወሰደ ሰው አት ሳም ፖይንት ኢን ሂዝ ላይፍ ይሄ ነገር ሊወጣበት ይችላል ማለት ነው። ምልክቶቹ ምን አይነት ወይም መገለጫዎቹ ምንድነው? the spots quickly fill with a clear liquid, then they rupture and then they turn crusty. ቶሎ ብሎ ውሃ ይቋጥራል፣ መገል ይይዛል፣ ከዛ ምን ይሆናል? ይፈነዳል። ይሄ እየፈነዳ እየተባዛ ነው የሚሄደው ማለት ነው። ክረስቲ እየሆነ በጣም አስቸጋሪ ከሚባሉ የቆዳ በሽታዎች አንዱ ነው ቺክን ፖክስ። ሶ ኤርሊ ስቴጅ ላይ ያው ህፃናት ልጆች ሆነው እንዲህ አይነት ክትባት ሲወስዱ ለዚህ ለቺክን ፖክስ ኢሚዩን ይሆናሉ ማለት ነው በብዛት። ሶ ቺክን ፖክስ ኢዝ አን ኢንፌክሽን ኮዝድ ባይ ቫሪሴላ ዞስተር ቫይረስ። እያንዳንዱ የተለያየ የሚያስከትለው ኤጀንት አለው ማለት ነው። አሁን ለዚህ ቫሪሴላ ዞስተር ቫይረስ የሚባል ቫይረስ ነው ማለት ነው የሚያስከትለው ይሄ። ሶ ኢን ጀነራል ቅድም ካየናቸው ከሁሉም ስኪን ዲስኦርደር ወይም ስኪን ዲዚዞች ፕሪቨንሽን ሜካኒዝም ተብለው ሰጀስት የተደረጉት ከሁሉም ወይም ጀነራል ፕሪቨንሽን ኦፍ ስኪን ዲዚዝ ጀነራሊ ስኪን ዲዚዝን ፕሪቨንት ለማድረግ ሰጀስት የሚደረጉ እንድንሰራ ወይም እንድናደርጋቸው የሚበረታቱ ተግባራት አሉ። የመጀመሪያው ምንድነው? የመጀመሪያው ዋሽ ዮር ሃንድስ ኦፈን ኤንድ ፕሮፐርሊ። ብዙ ጊዜ እጅ ነው አይደል ለሁሉም ነገር ቅርብ፣ ይሄንን እንነካለን ያንን እንነካለን። የመጀመሪያው ለኮንታክት ቅርብ የሆነ የሰውነት ክፍል እጅ ነው ብዙ ነገር የሚነካካው። ሶ ዊ ኒድ ቱ ዋሽ አወር ሃንድስ ኦፈን ሁሌ እና በትክክል ዲተርጀንት ተጠቅመን ጥሩ ብሊቺንግ ሳሙና ተጠቅመን መታጠብ አለብን። ዋሽ ስክራፕስ ካትስ ወንድስ ኤንድ ኢንሴክት ባይትስ ራይት አዌይ። የሆነ ይሄ ስክራፕ ካትስ ማለት ያው የተለያዩ የቁርጥራጭ ብረቶች ሊቆርጡን ይችላሉ። ቁስል ሊኖር ይችላል፣ ወይ ኢንሴክትም ነድፎን ሊሆን ይችላል፣ ወይም የሆነ አንድ ባዕድ ነገር ቆዳችን ላይ እላያችን ላይ ከተቀመጠ ምንድነው ዋሽ ማድረግ አለብን። ይሄን ምን ማድረግ አለብን? ማጠብ አለብን ማለት ነው። ሌላው አቮይድ ሼሪንግ ዩቴንሲልስ ፐርሰናል አይተምስ ኦር ኮዝሜቲክስ። ይሄ በጣም ፐርሰናል የሆኑ ነገሮችን መዋዋስ አያስፈልግም። ኮስሜቲክስም ሊሆን ይችላል፣ የሚቀባቡ ነገሮች እንደ ብሩሽም ሼር ማድረግ። አንዳንድ ሰው ክሬዚ የሆኑ ነገሮችን የሚያደርጉ አሉ። አሁን ብሩሽ ሼር ማድረግ፣ ይሄ ጥርስ ሳሙና ስትጠቀሙ ሼር ማድረግ ፐርሰናል የሆኑ አይተሞችን ሼር ማድረግ አይፈቀድም፣ አይፈለግም። ሌላው አቮይድ ስኪን ቱ ስኪን ኮንታክት ዊዝ ኤኒዋን ሁ ሃዝ ኤ ስኪን ኢንፌክሽን። ማንኛውም አይነት ስኪን ኢንፌክሽን ካለው ሰው ጋር
ቆዳ ለቆዳ መነካካት፣ ቆዳ ለቆዳ ኮንታክት መነካካትን ማስወገድ ያስፈልጋል። ሌላው ዩዝ ስቴሪላይዝድ ክሊን ሻርፕ ኒድል ዊዝ ረቢንግ አልኮሆል። ኢንኬዝ ሜዲኬሽን እንኳን መውሰድ ካስፈለገ ምንድነው ክሊን የሆነ መርፌ የምንወስድበት መርፌ ምንድነው ክሊን መሆን አለበት። በአልኮሆል ትሪት የተደረገ መሆን አለበት። ስቴሪላይዝ ማለት ያው በሙቀት ትሪት ማድረግ ማለት ነው። ጀርሞች ወደ ውስጣችን ወደ ቆዳችን እንዳይገቡ። ያው ለዛ ነው አንዴ መርፌ አንዴ ተጠቅመን አንደግምም አይደለ? ዋንስ ከተጠቀሙ ዲስፖዝ ነው የሚደረገው። ያ ምንድነው እንዲህ ስኪን ዲስኦርደር ወይ ስኪን ዲዚዞችን እንዳያስከትልም ጭምር ነው ማለት ነው። So with that we go into the second section of the exercise, which is self-test 4.2. Choose the best answer from the given alternatives. Question number 1. Which of the following is the outer layer of the skin? Epidermis. Which one? Epidermis. Epidermis, አይደለም? Yeah, correct. Question number 2. The outer layer of the body is called lung, hair, skin, gland. Skin. Skin, አይደለም? Excellent. Yeah, skin. Number 3. Which one of the following is not used to prevent skin diseases? Which one of the following is not used to prevent skin diseases? Washing, keeping skin moist, avoid smoking, and none. None አይደለ? ሁሉም ስኪን ዲዚዝን ፕሪቨንት ለማድረግ የሚያገለግሉ ናቸው። ስለዚህ የማያገለግል የለም none ነው ማለት። Question number 4. Dash is a disease, a skin disease, and characterized by the bubble of fluid under the skin. Also D. Blister. Excellent. Yeah. Blister. D. So ጥሩ ተከታትላችኋል ማለት ነው። Now we go into the section 2, which is muscular systems. ቀደም ስንጀምር አይታችሁ ከሆነ የመጀመሪያው ኢንተጉመንተሪ ነው፣ ውጫዊ ክፍል ማለት ነው። ቀጥሎ ማስኩላር አለ፣ እንዲህ እያለ ሰርኩላቶሪ፣ ዳይጀስቲቭ፣ ሪፕሮዳክቲቭ ምን እያለ ቀጥሎና the second part is muscular. muscular system ማለት መስል ሰውነታችን የተለያዩ መስሎች አሉ አይደለ? መስልስ ስራቸው ምንድነው? መስልስ አንድን አጥንት ወይም ቦን ቱ ቦን ማገናኘት እና እዛ ላይ ፋንክሽናሊቲው እንደ ፓምፒንግ ብላድ ሊሆን ይችላል፣ ስቴቢሊቲ፣ ፖስቸር እንደዚህ አይነት ነገሮችን ፕሮፐርሊ ፋንክሽን እንዲያደርግ ሰውነትን የሚያስችሉ ናቸው ማለት ነው። muscles are tissues that are composed of cells that are called muscle fibers. muscles tissues ናቸው። ምን አይነት tissues? ከሴልስ የተሰሩ እንደኛ ሴሎች ምን ይባላሉ? muscle fibers ይባላሉ ማለት ነው። muscles can be used to perform different types of body movements. አሁን የመስሎች አገልግሎት የሰውነታችን ክፍል ላይ muscles የሚባሉ ጡንቻዎች አገልግሎታቸው ምንድነው? ደምን መርጨት፣ ፓምፕ ማድረግ፣ ስቴቢሊቲ ማለት ሰውነታችን አሁን ያለውን ቅርጽ ስንቆም ቀጥ ብለን መቆም እንድንችል፣ ስትራክቸራል ስቴቢሊቲ ማለት ነው። ፖስቸር ቀጥ ብለን መቆም እንድንችል፣ ጎንበስም ማለት ካለብን ጎንበስም እንድንል ያንን ፍሌክሲቢሊቲ፣ ስታቢሊቲ፣ ፖስቸር እንዲሁም ዳይጀሽን ሲስተም ላይ የምግብ የሚፈጭበት ስርዓት ላይ የተለያየ ደም ዝውውሮችን ኮንትሮል ማድረግ፣ ብሪዚንግ ላይ እነዚህ ላይ ምንድነው ዋን ዌይ ኦር ዘ አዘር ፋንክሽን አላቸው ማለት ነው። ያው ቅድም እንዳልነው አንዱ ሲስተም ከሌላው ሲስተም ተነጥሎ ለብቻው የሚሰራው ስራ የለም። ሁሉም ሲስተም ኢንተርኮኔክተድ ናቸው። ሶስት ቤዚክ የሆኑ የማስኩላር ሲስተም ኮምፖነንቶች አሉ ባጭሩ። አንደኛው ስኬሌታል መስል ይባላል፣ ሌላኛው ስሙዝ መስል፣ ሶስተኛው ካርዲያክ መስል ይባላል ማለት ነው። ሶ there are three distinct components of muscular system. These are skeletal muscles, cardiac muscles or heart muscles. ያው ካርዲያክ ማለት ልብ ነው፣ የልብ ጡንቻዎች ማለት ነው። እንዲሁም ስሙዝ ወይም ነን ስትሪየትድ መስልስ የምንላቸው ማለት ነው። skeletal muscles, they are the only muscles that can be consciously or voluntarily controlled. እነኚህ skeletal muscles የሚባሉት እኛ በፈቃዳችን ልንቆጣጠር ማድረግ ስንፈልግ ማድረግ የምንችልባቸው፣ ካልፈለግን ማናደርግባቸው ማለት ነው። እነኚህ መስልስ ቮሉንተሪሊ ማለት ወይም ኮንሺየስሊ ማለት በእኛ እውቅና በእኛ መልካም ፈቃድ ማለት ነው። ለምሳሌ አሁን ማኘክ ከፈለግን ማስቲካም ማንኛውንም ነገር ማኘክ ከፈለግን ማኘክ እንችላለን። የሆነ ነገር አፋችን ውስጥ አስገብተን
ካልፈለግን መተው እንችላለን። የስ መናገርም እንደዛው መናገር ከፈለግን እናገራለን። በግድ ከኛ ኮንሽስነስ ከኛ ቁጥጥር ውጭ ሆኖ ካፋችን የሚወጣ ነገር አይኖርም ማለት መናገር ከሌለብን እነዛ መስሎች ይሄን አክቲቪቲ ፋሲሊቴት የሚያደርጉ መስሎች ናቸው ማለት ነው። ኮንሽስሊ ወይም ቮሉንተሪ ኮንትሮልድ የምንላቸው ስሙዝ መስልስ ተቃራኒ ነው። ስሙዝ መስልስ እና ካርዲያክ መስልስ በእኛ ቁጥጥር ሳይሆን በራሱ ሲስተሙ በራሱ ኢንቮሉንተሪ ማለት ፈቃደኛ ያልሆነ ማለት ነው። የዛኛው ተቃራኒ ወይም ኮንሽስሊ ኮንትሮልድ ኢንቮሉንተሪ ወይም ካኖት ቢ ኮንሽስሊ ኮንትሮልድ የማይሆነው ማለት ነው። ለምሳሌ አይናችን ይርገበገባል ብዙ ጊዜ አይደለ? ያን እኛ ፈልገን ዝም ብለን አናርገበገብ ማለት በራሱ ሲስተም እኛ ሳናስተውል በራሱ ጊዜ ነው አይደለ የሚርገበገበው የራሱን ፋንክሽን ሲያስቀጥል ማለት ነው። እንደዛ ማለት ነው። ሴም ቲንግ ካርዲያክም እንደዛው አሁን የልብ ምታችንን የሚቆጣጠሩ መስሎች የልብ ምታችንን ከፈለክ ምታ ወይ ብለን መቆጣጠር እንችላለን? አንችልም አይደለ? ሲስተሙ ባይ ኢትሰልፍ ከኛ ኮንሽስ ወይም ቮሉንተሪ ኮንትሮል ውጭ የሆነ ሲስተም ማለት ነው። ዲስ ካርዲያክ መስልስ አር ሎኬትድ ኢን ዘ ሀርት። ካርዲያክ ማለት ስሙ ራሱ ሀርት ማለት ነው፣ ልብ ማለት ነው። ካርዲያክ መስል ፓምፕስ ብለድ አራውንድ ዘ ቦዲ ባይ ዋት ካይንድ ኦፍ አክሽን? ኢንቮሉንተሪ አክሽን፣ ከኛ ቁጥጥር ውጭ በሆነ ኦንሊ ስኬሌታል መስልስ ነው እኛ መቆጣውን እጃችን ጡንቻችንን መወጠር ከፈለግን እንወጥራለን፣ ማላላት ከፈለግን እናላላለን አይደል? እኛ እንቆጣጠረዋለን ማለት ነው። ሶ ይሄን ቤዚክ ልዩነት ብዙ ጊዜ ፈተናም ላይ አፒር የሚያደርገው ያ ነው። ይሄን መያዝ አለባቸው። ካርዲያክ መስል፣ ስኬሌታል መስል እና ስሙዝ መስል ማለት የስኬሌታል ሲስተም ኮምፖነንቶች ናቸው። ከነዚህ ኢንቮሉንተሪ የሆነ የትኛው ነው ብትባሉ ካርዲያክ እና ስሙዝ መስል ኢንቮሉንተሪ ናቸው። ስኬሌታል መስል ደግሞ ምንድነው? ቮሉንተሪ ነው ወይም ኮንሽስሊ ኮንትሮልድ እንደሆነ በደንብ አድርጋችሁ መያዝ አለባቸው ማለት ነው። ብዙ ጊዜ ኤግዛም ላይ አፒር የሚያደርግ ነው ይሄ። ሶ ፔይ አቴንሽን። ከዛ ፋንክሽንስ ኦፍ ማስኩላር ሲስተምስ። ማስኩላር ሲስተምስ ፋንክሽናቸው ያው እንደ ሌሎቹ እሱም ፋንክሽን አለው፣ የተለያየ ፋንክሽን ማለት ነው። ሶ መስልስ አለው a person to move, speak and chew። ይሄ ማለት እንደ ሳምፕል ነው። እንድንንቀሳቀስ፣ እንድንናገር፣ እንድናላምጥ፣ እንድናኘክ ያስፈልጋል ወይም ይረዳናል ማለት ነው መስል። ሶ some of these properties ወይም እነዚህ functions ወይም properties of these muscular organs የመጀመሪያው የመስልስ የሁማን መስልስ ባህሪ ብለን እንያዝ። ባህሪ የሚለው በደንብ ይገልጻል። ባህሪያት የመጀመሪያ ኮንትራክታይሊቲ ነው። መስሎች ኮንትራክት ማድረግ ይችላሉ። ኮንትራክታይሊቲ is the ability of the muscle cells to forcefully shorten። ለምሳሌ ጡንቻችን እንዲህ እጃችንን እንዲህ አሁን እጃችንን እንዲህ ብለን ብንወስድ እንዲህ ብለን እንወስድና ይሄ እጃችን ነው ብለን ብንወስድ ይሄን መፍታት ብንፈልግ ወደዚህ መዘርጋት ነው አይደል? ይሄን አርማችንን ማሳጠር ብንፈልግ ደግሞ ወደዛ እንሰበስባለን ማለት ነው። ሶ ይሄ ምንድነው? ኮንትራክታይሊቲ ነው ማለት ነው። ኮንትራክት ማድረግ ማለት መሰብሰብ ማጠር ማለት ነው። So in order to contract or relax the angle of your joint, your joint is decreased and then your elbow contracts or shortens። ያው ይሄን ወደምናንቀሳቀስበት አንግል ላይ መሰረት አድርጎ ምን ይሆናል? ኤልቦው ኮንትራክት ወይም ሾርተን ማድረግ ይችላል ማለት ነው። ሌላው ባህሪ ምንድነው? ኤክስቴንሲቢሊቲ ነው። የዛኛው ተቃራኒ ማለት ነው። ኤክስቴንሲቢሊቲ ማለት የኮንትራክታይሊቲ ኤግዛክት ተቃራኒ ማለት ነው። This is the power of the muscle to be stretched። አሁን እንዲህ ወደዚህ ስንለጥጠው ለመለጠጥ ያለው ካፓሲቲ የመለጠጥ ብቃት ማለት ነው ኤክስቴንሲቢሊቲ ማለት። ሶስተኛው ምንድነው? ኤግዛይታቢሊቲ። ኤግዛይት ማድረግ ማለት የሆነ ኤክስተርናል ፎርስ ሲያርፍበት ለዛ ፎርስ የሚሰጠው መልስ ማለት የሆነ ፊውቸር ወይም የሆነ ፎርስ ቢያርፍበት የሚሰጠው ምላሽ ማለት ነው። መስልስ እንደዛ ለምሳሌ የሆነ በእሾክ እንዲህ ብንወጋ ራሳችን ኮንትራክት ያደርጋል። አሁን እጃችን እዚህ መዳፍ ሳይሆን እዚህ ክንድ አካባቢ እንትን ብናደርግ በድንጋጤ ያው ይጠነክራል አይደል? እንዲህ ያንን ካውንተር ለማድረግ እናጠነክራለን። ያ ምንድነው? ኤክሳይታቢሊቲ ማለት ነው። ለውጭ ወይም the ability of the muscle to give response to stimuli። ስቲሙላይ ማለት ኤክስተርናሊ የሆነ ትሪገር የሚያደርግ አክቲቪቲ ማለት ነው። ስቲሙላይ
ያ ባህሪ አለው መስል። ሌላኛው ምንድነው? ኢላስቲሲቲ። ኢላስቲሲቲ በአጠቃላይ የኮንትራክታይሊቲንም ኤክስቴንሲቢሊቲንም የሚይዝ ማለት ነው። ዲስ ኢዝ the quality or the state of being elastic. ኢላስቲክ የመሆን ኢላስቲክ መሆን ማለት ዲፎርምድ ከሆነ በኋላ ወደ ቦታው የመመለስ ብቃት ማለት ነው። ቅርጹን ካጣ በኋላ ወደ ቦታ የመመለስ ብቃት ማለት ነው። ሴቶች ልክ ወልደው እንደተነሱ እዚህ የሆዳቸው አካባቢ መሰላቸው ምን ይሆናል? ኢላስቲክ ይሆናል፣ ይሰፋል፣ ዘርጠጥ ይላል። ከዛ በኋላ ዊዝ ታይም ምን ይሆናል? ኮንትራክት እያደረገ ይመለሳል ማለት ነው። ያ መሰል ያ ባህሪ ማለት ነው ኢላስቲሲቲ። ዲፎርምድ ከሆነ ወይም ኦሪጂናሊ የነበረውን ቅርጽ ካጣ በኋላ ወደ ቦታው የመመለስ ብቃት ማለት ነው። which is the capability of the strained body to recover to its size and shape after deformation. ከዲፎርሜሽን በኋላ ወደ ቦታ የመመለስ ካፓሲቲ ማለት ነው። ሌላው ሜጀር መስል ኮምፖነንቶችን እና ዲስኦርደሮችን እናያለን። ሶሪ መስል ዲስኦርደርስ አር the diseases ልክ ስኪን ላይ እንዳየረው ሁሉ መስል ዲስኦርደርም ያው መስሎች ወይም ጡንቻዎች የሚገጥማቸው ፍሪኩዌንት የሆኑ ዲስኦርደሮች ወይም በሽታዎች ማለት ነው። Muscle disorders are the diseases that affect the human muscle system and their main manifestation is a skeletal muscle weakness. There are many disorders but some of these are ብዙ አይነት መስል ዲስኦርደሮች አሉ። ቤዚክ የሆኑት የተለመዱት መስል ዲስትሮፊ እና መስል ስትሬኖች ናቸው። What is muscle dystrophy? ይሄ መስል ዲስትሮፊ የሚባለው በአብዛኛው ባዮሎጂካሊ ወይም ከቤተሰብ እንደ ኢንሄሪትድ የሚሆን በሽታ አይነት ነው። ምንድነው ይሄ? ጡንቻ በጣም ደቃቅ መሆንና መቅጠን። ይሄ ጡንቻዎች በጣም ቀጭን ሲሆኑ ዊክ ይሆናል ሰው። ስትራክቸራል ስቴቢሊቲ ወይም ስትሬንግዝ አይኖረውም ያ ሰው ማለት ነው። ሶ አንዱ መስል ላይ በሚደርሰው ዲስኦርደር ወይም አማካይነት ሰው ላይ የሚደርሰው ምንድነው? መስኩላር ዲስትሮፊ የሚባል በሽታ ነው ማለት ነው። This is a group of inherited diseases characterized by characteristics of weakness እና wasting away of muscle tissue. ይህ መስል ቲሹ ሰፋ ያለ የመስል ቲሹ ማጣት በጣም ይሄ ምንድነው የሚባለው? መስሉ በጣም ቀጭን ትንሽ እየሆነ ሲሄድ ያለው ማለት ነው። ሌላው መስል ስትሬን የሚባለው ነው። መስል ስትሬን ያው ብዙ ጊዜ በድንገተኛ አደጋ ወር ምናምን ሊገጥመን የሚችል ነው። መስል ዲስሎኬትድ ሲሆን a muscle strain is an injury to a muscle or a tendon, the fibrous tissue that connect the muscles to the bones. ይሄ ድንገተኛ ያለ ስንራመድ ወይ የሆነ ነገር ፊዚካል ሲገጥመን መስል ሪስፖንድ የሚያደርግበት ስትሬን ማለት ነው። ሲጨነቅ የጡንቻ መሸማቀቅ ነው አይደል የምንለው። ብዙ ጊዜ ምን ላይ ያገጥማል መሰላችሁ? ስትሮጡ ሰውነታችሁን በደንብ ሳታሟሙቁ ስትሮጡ ታፋችሁ አካባቢ ከኋላ የታፋችሁ የኋላ ክፍል ስትሬን አይዛችሁም? እንደ ስትራፖ አይነት ያ አንዱ የስትሬን የመስል ስትሬን ሲምቦል ነው። ሳምታይምስ ይሄ ፑልድ መስልስ የእግር ኳስ ተጫዋቾች ብዙ ጊዜ የሚገጥማቸው ማለት ነው። የኋላ ታፋቸውን ይዘው እንዲህ እንትን ሲሉ አይታችሁ ታውቃላችሁ አይደለ? This is called a strain commonly occur in the lower back and in the muscles at the back of the thigh. የታፋችን የጀርባው ክፍል የኋላው ክፍል ላይ ብዙ ጊዜ የሚከሰት ማለት ነው። ትልቅ ጡንቻ ያለው አንዱም እዛ ስለሆነ እጃችን እግራችን ላይ ስለሆነ ማለት ነው። So with that this is self test 4.3 ይሄን ራሳችሁ ትሰሩታላችሁ። however መልሶችን ያስቀምጫለሁ for your convenience ራሳችሁ ትሰሩታላችሁ። or አስተን እንለፍ። So okay ያየን እንለፍ። So self test 4.3 choose the best answer. Number 1, muscle tissue that is composed of cells is called muscle fiber. Muscle fiber, excellent, yes. One of the following is not common for all the muscles: contractility, excitability, extensibility, none. None አይደለ? አሁን ያየነው ነው ኤግዛክትሊ ሁሉም እነኚህ አራት ሶስቱም ባህሪያት የስኪን የመስል ኮመን ባህሪያት ናቸው። ስለዚህ ኮመን ባህሪ ያልሆነ የለም ማለት ነው። fill in the blank space. The quality of the muscle being elastic is called Laxity. elasticity. Yes.
dash is a type of muscle located on the heart ልብ cardiac muscle yes ይሄ ቦታ ስለማይበቃ ነው እዚህ ጋር የመጣሁት cardiac muscle. Number 3, the disease that infects muscle systems is called muscle disorder. muscle disorders አይደለ እዚህ ጋር አይተናል አይደል እዚህ muscle disorders are the diseases that affect human muscle system. So the answer is muscle disorder ማለት ነው። ቀጥሎ ኔክስት ክላስ ላይ ብናይ ይሻላል። አይ ቲንክ አሁን የሌክቸር ታይማችን ኦልሞስት ኤግዛክትሊ ተጠቅመናል። ክላስ ይኖራል እንዴ? ነገ ይኖረናል። ያው ይሄን መጨረስ አለብን። ነገ ይኖረናል። ነገ እንጨርስና ጀናታን ነገ እንጨርሳለን። ነገ ካልጨረስንም የተወሰነም ከቀረ then it will be a reading assignment. ያ እኔ አንድም ነገር ሳልዘል ነው አንዷን ነገር ነው እያስኬድኩ ያለሁት። በጣም ጥሩ ነው። ያ ስለዚህ ነገ ከምንሸፍነው የሚቀር ፓርት ካለ የተወሰነ ራሳችን ግን መሸፈን አለብን ተቆራ መቼም ቢሆን ግን ያው መጨረስ አለብን ግዴታ ነው። ለኛም ጥሩ ስለሆነ ያ እያስኬድን ነው። እናንተም የራሳችሁ ኢፈርት ደግሞ ይፈልጋል እያልኩ ነው። ኦልሞስት አሁን ምንድነው እንደ ስፑን ፊዲንግ 100% እኔ ነኝ ይዤ የመጣሁት። አሁን የተወሰነች የቀረች ፓርት ካለች በራሳቸው አንብባችሁ፣ ምክንያቱም ፈተና የምትቀመጡት ከኔ ጋር አይደለም አይደለ? ስለዚህ to some extent የራሳችሁ ጥረት የራሳችሁ በራሳችሁ ነገሮችን ዲግ የማድረግም እንትን ያስፈልጋቸዋል ማለት ነው። ሶ ነገ ይሄን ያክል ፖርሽን እንደግማለን። አሁን የመጣንበትን ያክል እንደግማለን ያው አንድ ሰዓት ላይ። ከዛ በኋላ የቀረውን ፓርት በራሳችሁ ከቨር ታደርጋላችሁ። ብዙ አይቀርም፣ ሆፕፉሊ ትንሽ ፓርት ነው የሚቀረው። በጣም ጥቂት ፓርት ነው የሚሆነው። ያን ራሳችሁ ከቨር ታደርጋላችሁ። ለዛሬው እናመሰግናለን። Thank you for your patience and for your time. I wish you a good night if you don't have questions. Dana. All right.